ደንብ ባይኖር አዲስ አበባ ምን እንደምትፈስ መስል እኔ መግለጽ አልችልም። በጣም ከባድ ነው። ህይወታቸውን ሰውተው አገር እንዲቀጥል ያደረጉ አካባቢ እንዲቀጥል ያደረጉ ናቸው ብዬ ነው። ደንብ ባይኖር ኖሮ ትላንት የነበረችበትን ከመቶ ዓመት በፊት ተሸክመው የነበረውን ተንከባለው የነበረውን ቆሻሻ ይዛ ነበር ተሸክማ የምትኖረው። ደንብ በመኖሩ ግን ከመዘጋጃ ስራ ከሚሰሩት የጽዳት አባሎች ጋር በመቀናጀትና ከህብረተሰቡን በማነቃነቅ ዛሬ ለደረሰችበት እድገት ደረጃ ደርሳለች። በጣም በፊት ሳውቀው በአፓራት ወደዚህ ለመምጣት ወደ አሚጎ በጭቃ ውስጥ ላይ ነበር ምን መጣ ነበር። እንዴ ጽድት ብሎ ስናየው በጣም ደስ ይላል። የመኪና መቆሚያ ሁሉ የጠፋበት መንገድ የሚሄድበት ይሄ የልብሱ ሰልባጁ ምኑ ማለፊያ ያጣ ነበር። አሁን ከተወሰነ ጊዜ በኋላ ግን እሱ ነገር ጸድቶ አሁን ለጥ ያለ የሚያመጣ ይህ በአዲስ አበባ ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት የተዘጋጀ የሚቀርብላችሁ ለመዲናችን የተሰኘ ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ደንብ ባይኖር ኖሮ አዲስ አበባ ከተማ ምን ትመስል ነበር፣ የእውነት ደንብ ባይኖር ኖሮ አዲስ አበባ ከተማችን ምን ትመስል ነበር ብለን በተለያዩ ክፍለ ከተሞች ተዘዋውረን የተለያዩ የህብረተሰብ ክፍሎችን አነጋግረናቸዋል። የእነሱን ሀሳብ አስተያየት እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ይሁኑ። እዚህ አካባቢ ላይ በህገወጥ ንግድ ላይ በጣም የተንሰራፋና ማህበረሰባችን ራሱ ችግር ውስጥ የወደቀ እነሱን ንግዱን በተመለከተ ሌብነት የበዛበት አካባቢ ደንብ ማስከበር ማለት መስዋዕትነት የከፈለ እስከ ህይወት ፍጻሜ ድረስ መስዋዕትነት የከፈለበት ነው። እዚህ አካባቢ ላይ ማለት በጣም እስከ እንደ ከተማ ድረስ የሚታወቅ ነበር። አሁን ላይ ግን ሰፊ ለውጦች አሉ። ሀገራችንን እያደገች ነው። ስታንዳርዱ እየተጠበቀ ስላለ አሁን ላይ ሰፊ ስራ ተሰርቶ ህገወጥ ንግዶች ቅነሳ ላይ ነው ያለው። በጣም የተሻለ ነገር ነው እየተሰራ ያለው። የህዝብን እንባ እንዴት እንዳበሰ መንገድ ላይ ሸቀጣ ሸቀጥ የሚሸጥበት ፕላስቲክ ተወጥሮ የከተማዋን ገጽታ ያጠፋበት ከደንብና ከፖሊስ ጋር ይሯሯጥ የነበረበት ህገወጡ አስቸጋሪና መጥፎ ቦታ ከሚባሉት ከሜክሲኮ ቀጥሎ በይበልጥ ይሄ ነበረ እና ዛሬ ካለው ሁኔታ ጋር ትላንት የነበረው ደንብ አይደለም። ዛሬ በቴክኖሎጂው ራሱን ታጥቆ አባሎችን በዲሲፕሊን አንጾ በአንድ ወጥ በሆነ የሥራ አሰራር አንዳንድ ብልሹ ምግባር ነበረው ተብሎ በህዝብ ሲተችና ሲተረክበት የነበረው ደንብ ሳይሆን ዛሬ ደንብ የዚችን ከተማ ህልውና በእጁ ላይ የተሸከመ ነው። በጣም በፊት ሳውቀው በአፓራት ወደዚህ ለመምጣት ወደ አሚጎ በጭቃ ውስጥ ላይ ነበር ምን መጣ ነበር። እንዴ ጽድት ብሎ ስናየው በጣም ደስ ይላል። ኮሪዶሩ በጣም ጸድቶ ለይታም ለውጭም ለኛም በጣም ያስደስታል። ደንብ መኖር ብዙ ነገሮችን አሳይቷል። የእግረኛ መንገዱ ተዘጋግቶ የመኪና መንገድ ላይ እየሄደ ሰው አደጋ የሚደርስበትም ነበር። ከዛም ደግሞ አልፎም ደግሞ እንደዚህ እንትን ተብለው ከንትን ጋር ሲሯሯጡ ብዙ የመጨናነቅ እንትን ነበር። አሁን ግን ከተወሰነ ጊዜ በኋላ ግን መንገዱን በማመሩ እንደገና በአማራው ላይም ደግሞ እንትን በማለቱ አሁን ምንም ነገር ሰው መንገደኛ ሳይጨናነቅ ጥሩ ነገር እየሆነ ነው። ስጋቶች ነበሩ በፊት ሰዎች ሁሉ እስከ መገጨት ይደርሱ ነበር። ራሳቸው ነጋዴዎቹም ሲሯሯጡ ከነሱ እንትን ሲሏቸው ሲሯሯጡ ራሱ እስከ መኪና እስከ መገጨት የያዙት ንብረት ወድቆ እስከ መሰባበር እነሱን ሲል ደግሞ ሌላውም ሰው እየተገጨ የነበረበት ነገር ነበርና ህገወጥ መንገድ ላይ ማለት ነው በሚነግዱበት የእግረኛ መንገድ። ዛሬ ላይ ግን የእግረኛ መንገድ ማለት ይሄ ኮሪደር ያለ ደንብ አይሆንም። ይሄ እያንዳንዱ እንቅስቃሴ ያለ ደንብ አትሆንም። ደንብ ሁሉን ነገር ተሸክሞ የዚችን ከተማ ውበትም ጽዳትን ሁለንተና እንትኗን የያዘው ደንብ ነው ብል አልሳሳትም። ለዚህ ነው ዛሬ ህብረተሰቡ ደንብ የኔ ነው ብሎ አቅፎት ትልቅ መረጃ እየሰጠ ያለው። ግን ባይኖር ኖሮ ግን መንገደኛ ያጣ ነበር። እኔ አሁን ደንብ በሁለት በጣም ትልቅ እንትን ድሮ የነበረውና እንደ እውነተኛ ስነግርህ ድሮ የነበረው የደንብ እንትንና አሁን እንትን ያለው አንድ አይደለም። ቆንጆ ትልቅ እንትን ነው። በከተማም ደረጃ ለውጥ ያሳየ ጽፈት ቤት ነው ማለት ነው። ኮሪዶር ተሰርቶ በማየታችን ተደስተናል። እኛም የልጆቻችንም እኛም በጣም ደስ ያሰኛል። ንግድ ነበር በፊት፣ አሁን ያቀርቶ እዚህ ላይ ሁሉ ብርቱካን ምናምን ይሸጡ ነበር።
እነዚያ የሉም። አሁን በአሁኑ ሰዓት እግረኛ መንገድ እንደልቡ በታክሲ እንደልቡ ነው የሚሄደው። አሁን እግዚአብሔር የተመሰገነ ታቦቱም በስነ ስርዓት ያልፋል። ፖሊስ ቀጥሎ ደንብ ባይኖር አዲስ አበባ ምን እንደምትመስል እኔ መግለጽ አልችልም። በጣም ከባድ ነው። ህይወታቸውን ሰውተው አገር እንዲቀጥል ያደረጉ አካባቢ እንዲቀጥል ያደረጉ ናቸው ብዬ ነው የምለው እና የደንብ መኖር ትልቅ መስዋዕትነት ትልቅ አሁንም ሊበረታታ ሰፊ የሰው ኃይል ተጨምሮላቸው ሊሰሩ ይገባል እንጂ መሳሳት እንደሌለበት ነው የሚታየኝ እኔ። ምክንያቱም በፊት ቄራ ላይ ኢትፍሩት እያለ የሞተ የደም ስለነበረ ስለዚህ በጣም ነው ህይወት እስከ መክፈል ያልኩ ያ ነው። ከኋላቸው በኮብልስቶን እየተፈነከቱ እዚህ ያደረሱት ነው። ስለዚህ ይሄ እንትን ሲመጣ በቀላል የመጣ ነገር አይደለም። ብዙ መስዋዕት ተከፍሎበት ነው። በእኛ በኩል በአሁኑ ሰዓት እያንዳንዱን ኮሪደር እያንዳንዱን የእግረኛ መንገድ ወጣችሁ ብታዩ ነፃ እንቅስቃሴ የሚካሄድበት በማን ነው ብለን ብንል በደንብ ነው። ስለዚህ ትልቅ ለውጥ አለ ለማለት ያህል ነው። ከከተማዋ ህግ ከማስጠበቅ ባሻገር በጸጥታው ስራ ላይ ከፍተኛውን ተዋጽኦ የያዘው ደንብ አንድ ቁጥር ነው። ፖሊስ ከፖሊስ ቅና እሱ እንዲሁም ሰላም ሰራዊት ማታ ተቀናይቶ የሚሰራው ስራ ቀላል ስራ አይደለም። የደንብ ትልቁ ጥንካሬው በአሁኑ ሰዓት ከላይ እስከ ታች ድረስ የሚታየው መቅጣትን አይደለም ማስተማርን ነው። ደንብ ባይኖር ኖሮ ትላንት የነበረችበትን ከመቶ ዓመት በፊት ተሸክማ የነበረውን ተንከባለው የነበረውን ቆሻሻ ይዛ ነበር ተሸክማ የምትኖረው። ደንብ በመኖሩ ግን ከመዘጋጃ ስራ ከሚሰሩት የጽዳት አባሎች ጋር በመቀናጀትና ከህብረተሰቡን በማነቃነቅ ዛሬ ለደረሰችበት እድገት ደረጃ ደርሳለች። ኮሪደር ዛሬ የደንብ ብቻ አይደለም የህዝብ ነው። ማን ያመጣው? ኮሪደሩን እንዲከበር የሚያደረገው ደንብ ነው። መጀመሪያ ደንቦች ግንዛቤ የሚባል አለ። ግንዛቤ ለመጀመሪያ ለህዝቡ እንዲሰጡ ይጠብቃል። ግንዛቤ ተሰጠ በኋላ ያንን እንደገና በየሰፈሩ እየሰበሰቡ አሁን ምንም በየሰፈሩ ቆንጆ ነው የሆነው። ህዝቡንም በሚገባ ግንዛቤ ሰጥቷቸዋል። አሁን ማንም ሰው ህዝቡ ራሱ አውቆ የቆሻሻ ምናምን ሁሉ ነገር ለይቶ እያስቀመጠው ይሄ የማን ውጤት ነው? የደንብ ግንዛቤ ውጤት ነው። አሁን መሬት ወረራ እውነት ነው የምልህ ምንም ነገር እንትን የለም። በፊት ግን ብዙ ነገሮችን ይወሩ ይሄም እንደማስዋደም ስለነበረ አሁን ግን ህዝቡም አውቋል። ለእያንዳንዱ ህዝብም ግንዛቤ ተሰጥቶታል። አሁን ግን ሙሉ በሙሉ ይሄ ወረራዎች ቀርተዋል። ቋሙ ከዚህ የበለጠ ቢሰራ አሁንም በእውነት ቆንጆ ነው ያለው። እነዚህ ህገወጥ ነጋዴ የተባሉትን ወደ ህጋዊ አምጥቶ ቦታ ሰጥቷቸው ጽድት እንዳለ አሁንም ቢሆን ነገም ከነገ ወዲያ የለማን እንጂ የሚሄደው ሀገር የቆሸሸ አይደለም። ስለዚህ ነገም ከነገ ወዲያ እነሱን አንድ ማዕከል ከማድረግ አኳያ ቀጣይ ላይ እንደዚህ አይነት ስራ ቢሰራ ምክንያቱም እነሱ ናሮቻችን ዜጎቻችን ስለሆኑ ሰብሰብ ተደርጎ የሆነ ቦታ ላይ ተሰጥቷቸው እዛ ላይ ቢሰሩ እና የነበረው አሁን ላይ ያለው የመንገድ ይሄ ፍልሰቱ ሁሉ ነገር ጠፍቶ ሰላማዊ መንገድ ቢሆን ሰው በሰላም ወጥቶ ቢገባ ምርጫዬ ነው ይላል። እኔ እንደ አዲስ አበባ ነዋሪነቴ ለህብረተሰቡ ማስተላልፈው ደንብ ህልውናችን አስጠባቂ ነው። ደንብ ስንል ደንብ ማስከበር ጽህፈት ቤት ወይም ቢሮ አባሎቹም ጭምር ሊመሰገኑ የሚገባቸው ናቸው። 24 ሰዓት ሰርተው ደክመው ለህዝብ ውጤት ያለውን ነገር የሚያሳዩ ወንድሞቻችንን እንደግፋቸው። በየቤቱ ያለውን በተለይ ህገወጥ ጫት፣ ህገወጥ መጠጥ፣ አረቄ የሚሸጠውን ህገወጥ ሺሻ እንጠቁማቸው። እነሱን በዚህ ካገዝናቸው ከተማችን ትጸዳለች። ስለዚህ ህብረተሰቡ ደግሞ የዚህ አጋዥ አካል መሆን መቻል አለበት። ማህበረሰቡ እያንዳንዱ ከተቋሙ ጋራ መገናኘት፣ መግባባት፣ መወያየት ነው። ከህብረተሰቡ ጋራ እየተወያዩ ተግባብቷል። እንደ ማህበረ እንትኑ እየተግባቡ እንትን ማለት ሁለቱ አንድ እጅና ጓንት ሆነው መስራት አለብን ብለን እናምናለን። ውድ ተመልካቾቻችን እንግዲህ ደንብ ባይኖር ኖሮ አዲስ አበባ ከተማ ምን ትመስል ነበር ብለን ያዘጋጀነው ፕሮግራም ይህን ይመስል ነበረ። እናንተም አብራችሁን ስለነበራችሁ እጅግ እያመሰገንን በቀጣይ ፕሮግራም እስከምንገናኝ መልካም ጊዜን ተመኘን። መልካም ሳምንት።